እግሬን ሊፈታው እንደዚህ ያለና ወይ ይሄ የማይወገዳል ያለኝ ማለት ነው። ከአንድ ወር በኋላ ሁሉም ነገር ያበቃል ትራመጃለሽ ነው ተብለሽ የተጠበቅኩልሽ በሆነ ጊዜ ላይ እግርሽ የለም ሌላ ታሪክ ውስጥ ነሽ አንቺ በቃ ይቆረጣል እንደዛ ፈክና ሄደን በሶስተኛው ቀን በአራተኛው ቀን እግሬ ተቆረጠ። ከኛ ጋር ትንሽ የአእምሮ ችግር ያለባቸው ሰዎች ይቆዩ ነበር እና ፋዘር ሊጠይቀኝ በመጣበት ጊዜ ተኝቼ ነበር። እግሬን እንደዚህ ልክ አዞረችውና ቀሰቀሰችኝ። አብራን የነበረችው የአእምሮ ችግር የነበረባት እግሬን በቃ ይሄ ማዞር እንዴት ልበል አዞረችው በቃ ሙሉ በሙሉ አዞረች። ከአንድ ወር በኋላ ልራመድ ምናምን የነበርኩት ልጅ ተራምጄ እጄን የተኛሁት መልሼ ሰረቅ አይረክም። ፋዘር ጋር በቃ ልደርስ በጣም ታገልኩ ግን አልቻልኩም። አንድ ቦታ ላይ የነበረው ቁስል እግሬ እየፈነዳ ምናምን ፋዘር እንደምንም አወራሁትና ተኝቼ ስነሳ ደንዝዞብኝ ይሆናል ምናምን አልኩት። እሺ ምናምን አወራኝ ሰላም አለኝ ምናምን ተመለሰ። ሲመለስ አሁንም እግሬ መርገጥ አይችልም። ቁስሉ ያደከመውን እግሬን ስታዞረው በቃ አልቻለም። ከዛ ሰዓት በኋላ በቃ መርገጥ አቆምኩኝ። እግሬ እንደዚህ ምናምን መፈንዳት ምናምን ጀመረ። በየደቂቃው ላይ በቀን 4 ቦታ ምናምን እግሬ ሊፈነዳ ይችላል። በጣም እብጠቱ የሚቻል አይነት አልነበረም። ከአንድ ወር በኋላ ሁሉም ነገር ያበቃል ትራመጃለሽ ነው ተብለሽ የተጠበቅኩልሽ በሆነ ጊዜ ላይ እግርሽ የለም ሌላ ታሪክ ውስጥ ነሽ አንቺ እና ኢመርጀንሲ ሩም ሄደን ስንጠብቅ መጥቶ እግሬን አስታውሳለሁ ሰዓቱን እግሬን ሊፈታው እንደዚህ ያለና ወይ ይሄ የማይወገዳል ያለኝ ማለት ነው። እግሩ ይወገድ ነው የሚለው አልኩት ለፋዘር ቀናብ። አረ እንደዛ ሊል አይችልም ምናምን አለኝ። ፋዘር በጣም ተንተባተበ። እግርሽ ቢቻል በዚህ ሳምንት መቆረጥ አለበት አለኝ ማለት ነው። በቆረጥ ምንም አልሆንም አይደል ምናምን አልኩት። በጣም ነው ማምናቸው የሚያወሩትን ነገርና ምንም አልሆንም አይደል ምናምን አልኩት። አረ ምንም አትሆኝ ምን ያባትሽ ያለው ልሻለኝ